እና እፎይ ሲናገር የምትናደዱት እፎይ ክርስቲያን ሆኖ ስለሚናገር ነው፣ ኦርቶዶክስ ሆኖ ስለሚናገር ነው። ቁጭ ብላችሁ ነው ይህን ሰውዬ የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙት። እና ይደንቀኛል። ምን አይነት ትምህርት ቢኖር ነው እና በምድር 4 በሰማይ 72 ተሰጥቶ እንዴት ይሆናል? አይደብርም? የሙስሊም ኡስታዝ ያሉትን ነገር ነው ግራ ተጋብቼ የምጠይቀው። ቆይ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። የአላህ መልእክተኛ ምን አሉ? ኢነ አህለል ጀነት የእኩሉነ ፊሃ። የጀነት ሰዎች በጀነት ውስጥ ይበላሉ አሉ። ወየሽረቡን፣ የጀነት ሰዎች በጀነት ውስጥ ይጠጣሉ አሉ። ከሙዙ መብላት ነው፣ ከአቡካዶው መብላት ነው፣ ከፓፓያው መብላት ነው፣ ከብርቱካኑ መብላት ነው፣ ከአፕሉ መብላት ነው፣ ከቴምሩ መብላት። ለጀነት ሰዎች አላቸው። ጎበዝ አብረን ሄድ እንዴ ቤተሰብ አብረን እንሂድ። አቮካዶ እዚያ አይበላ የለም፣ ተወዷል። በነገራችን ላይ ስንሞት ነፍሳችን እንጂ ስጋችን አይሄድም። ስጋችን አይሄድም። ለየትኛው ነፍስ ይበላል እንዴ ምግብ? ቤተሰብ እንሂድ። እኔ ጡታቸው የማይፈርስ ሴቶች ተብያለሁና በሴቶች ለመጨከን ስሞት መጨከን አልችልም። አሁን በሚስቴ ነው ያለሁት። ስለዚህ ግን ላይ ቤት ከባድ ሚስት ስለማይኖረኝ እያሳሰበኝ ነው። አንዴ እንድገመው ለበዓሉ ድምቀት ስሙ እስቲ። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። የአላህ መልእክተኛ ምን አሉ? እና እንዴት ነው ቤተሰብ እንሄዳለን ወይስ ይቅርብን? እንሂድ አብረን ተያይዘን እማይወድቅ እማይሟሟ 72 አይ ቤተሰብ ብንሄድ ይሻለኛል። እኔ ኦርቶዶክስ ጋር ሚስት አታገባ፣ ሰማይ ቤት ሚስት የለ፣ የምትበላው የለ፣ ምን የለ፣ ዝም ብለህ ከጌታ ጋር ስታመሰግን ነው ምን ስትል ነው የምትኖረው ገነት ላይ። እና እዚህ ግን ይሰጠኛል 72 እና
ራሱ ስላለኝ ነው። እኔ አሁን ከራሴ አውርቼ አይደለም ፈጠሬ አይደለም ማውራው። ምክንያቱም ከሙስሊም ወንድምና እህቶቼ ጋር እንዲቀየሙኝ አልፈልግም። ኡስታዛችን እየነገረን አጣሩልኝና ቤተሰብ አንዴ ለመጨረሻ ጊዜ ወደ ኦርቶዶክስ ከመሄዴ በፊት ይሄ ነገር ይጣራል። ሰማይ ቤት ለብቻ የምችለው አልመሰለኝም። በዚህ ሁኔታ ሰማይ ቤት ጉች ያለጡት እንዴት ነው ለማየት የምንሄደው? እንዴት ነው የምንሄደው? አይ እየጠየቅኩ ነው። እግዚአብሔር ምስክሬ። ሙስሊም ወንድምና እህቶቼ አሁን የገባችሁ ካላችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ላሳያችሁ። አትናደዱ። እኔ አላልኩም። ጀለስ ኡስታዙ ነው ያለው። ልድገምላችሁ ቤተሰብ፣ እኔ አላልኩ፣ ምንም አላልኩ። ይኸው የጀነት ሰዎች አላችሁ፣ ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መልክ መጥፎን ነገር ለተጠበቁ። እኔ እፈራለሁ፣ በዚህ ሁኔታ እኔ እፈራለሁ። እንዲሰጠኝ ሙሙ እፈራለሁ። ይቀልዳል። ምኑን ነው የሚያሰሙን ግን? ምንድን ነው የሽጎራ ጥማት ግን? አይደብርም ግን? እንዲህ ብላችሁ አደባባይ ታስተምራላችሁ? እንዲህ ብላችሁ ህዝቡን ትነግሩታላችሁ? እንዲህ ብላችሁ ስለ ሽጎራ አደባባይ ጡቷቸው ስትነቁት ደስ የሚያሰኝ ምናምን እየተባለ ስብከት አለ። እግዚአብሔር ይሁንሽ፣ አላህ ይሁንሽ። ይቅርታ አላህ ይሁንሽ። የሙስሊምን ሴት አላህ ይሁንሽ። ምክንያቱም ጡትሽም ወድቋል፣ ምንሽም ወድቋል። ለአንቺ የሚሆን ላይ ቤት ምንም ነገር የለም። ለወንዶቹ ነው ይሄ ሁላ የሚሰብከው፣ ለወንዶቹ ነው። ሴቶች ተቀምጠውላቸዋል። ብዙ ሴቶች ይጋበዛሉ። ጀነት ላይ አብዛኛው ወንዶች ናቸው የሚገቡት፣ ሴቶች አይገቡም። እና ይሄ ይደብራል በእውነት። እንደዚህ አይነት ትምህርት ካላችሁ አስተካክሉ ሙስሊሞች፣ በእውነት አስተካክሉ። ይሄ አንድ ተራ ዱርዬ ባለግ የሚያስተምረው ስለ መለጣለጥ ሰማይ ቤት የሚያወራ ዱርዬ እንጂ አንድ ሃይማኖት ያስተምራል ብዬ አላምንም። እኔ አንድ ተራ ዱርዬ ነው የሚያወራው እንጂ እስልምና እንደዚህ ካወራ እንዴት ነው የምትቀበለው? እንዴት ትቀበለዋለህ? ሃው እና እንደዚህ አይነት ትምህርቶች በጣም ገርሞኝ ነው። ተመስጦ ነው የሚያወራው። አንዴ እንድገመውና ለበዓሉ ድምቀት እንዴት ተመስጦ እንደሚያወራ ስሙት። ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መልክ መጥፎን ነገር ለተጠበቁ ሰዎች፣
እነዛ ዱንያ ላይ መልካም ለሰሩ ሰዎች ደግሞ እንዳይጠየቅ እኔ አላልኩም አላህ ነው ያለው ይላል። እንዳትጠይቁት፣ እሱ ምንም አላጠፋም። አላህ ነው ያለው እኔ አላልኩም እያለ ነው። እና እፎይ ሲናገር የምትናደዱት እፎይ ክርስቲያን ሆኖ ስለሚናገር ነው፣ ኦርቶዶክስ ሆኖ ስለሚናገር ነው። ቁጭ ብላችሁ ነው ይህን ሰውዬ የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙት። እና ይደንቀኛል። ምን አይነት ትምህርት ቢኖር ነው? እና በምድር 4 በሰማይ 72 ተሰጥቶ እንዴት ይሆናል? አይደብርም? እንደው ምድር ላይ እንኳን ሳያገባ ሴት አጥቶ በድንግልና ለኖረ ላይ ተሰጠው ቢባል እሺ እላለሁ። ምድር ላይ በድንግልና የኖረ ምንም ሴት ያልነካ ምናምን ላይ ተጨፈጭፋለ ቢባል ሊያሳምን ይችላል። ምድር ላይ እስከ 4 ጥግ ድረስ እየለጠለጥክ ኖረ ላይ ቤት ደግሞ 72 ብለህ ሙድ የምትይዘው ምን አይነት ይህ እምነት ነው? ቃቃ ነው የቻላችሁትና በጣም ይደብራል። ከዚህ ነገር ቆም ብላችሁ ብታስቡ ጥሩ ነው። በተለይ ለሙስሊም ሴቶች፣ ወንዱማ ይገግማል እንዴ ሊለጠልጥ ነው ያማል እንዴ። ግን ሴቶቹ በጣም ያሳዝኑኛል። በእስልምና ሴቶች ምንም አይነት ቦታ እንደሌላቸው የሚናገር ነው። ስለ ሴቶቹ አልተናገረም። ወንዶቹ እንዴት ፈታ እንደሚሉ አቮካዶን ጁሱን እየጠጡ እንደገና ደግሞ ብልቱ ወንድ ልጅ እንደቆመ ነው የሚኖረው። ስንፍና የሚባል የለም። የብልት ስንፈት የለም። እንደ ባንዲራ ተገትሮ ነው የሚውለው። ሲለጠልጥበት ነው ቀኑን ሙሉ የሚውለው። እንደዚህ አይነት ነገር ትምህርት ነው? ምንድን ነው ያስተማሯቸው? ምንድን ነው የማትገልጡት? ሐዲሳችሁን ግለጡት፣ እወቁት፣ ጠይቁ። እኔ አሁን ጴንጤ ጋር ገባሁ፣ ጠየቅኩኝ። ኦርቶዶክስን ጠይቃለሁ፣ ሙስሊም ጠይቁ፣ ወንድመቶቼ ጠይቁ። ምንድን ነው ይሄ ነገር እውነት ነው ወይ? ይሄ ኡስታዝ ምንድን ነው ያስተማረው? እንደዚህ የእኛ ትምህርት ይሄ ነው ወይ ብላችሁ ጠይቁ። እና በጣም 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 ያስደነግጣል። እኔ በጣም ደንግጫለሁ። እና ብዙ ባየሁት ነገር የዋንጫ ኦርቶዶክስ ለዘላለም ኑሪ፣ ኦርቶዶክስ ለዘላለም፣ ኦርቶዶክስ ክፉ አይንካሽ። የፈለገ ተራቆት ልንገር፣ እግዚአብሔር ምስክሬ፣ ኦርቶዶክስ ሆኖ መሞት ቅድስናል። የፈለገ ነገር የፈለገ ነገር እኔ ወደ ጴንጤ ስሄድ እግዚአብሔር ምስክሬ አምኜበት ጆሮዬን ደፍኜ ነው የሄድኩት። ስትገባ ነው ጉዱን የምታየው። ስትገባ ነው ይሄ ወንድም ራሱ በፕሮቴስታንት ይሄው ግራ ገብቶት ይሄው እግዚአብሔር ምስክሬ ራሱ የተናገረውን ላሳያችሁ። ምርር ብሎት እኔ ስወጣ ብሎ ይሄው እግዚአብሔር ያሳያችሁ። እርግጠኝነት ልንገራችሁ፣ የፕሮቴስታንት ቤተክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆኑን ኮንሲደር አደርገዋለሁ። ስወጣ ግን ብቻዬን አይደለም የምወጣው። እኔን የሚመስሉ 1000 ሰዎችን ይዤ ነው የምወጣው። የጨነቀን ግራ የገባን ተስፋ ቆርጠናል እና ሁል ጊዜ እየተጨነቀን የምንኖር የምንሄድበት አጥተን ግራ የተጋባን በጣም ብዙ ሰዎች አሉ። እነዚህን ሁሉ ሰዎች ይዤ ነው የምወጣው ከፕሮቴስታንት ቤተክርስቲያን። ተስለን አናውቅም። ስለት የእኛ ልማድ አይደለም። ኢየሱስ ለሐዋርያት አስቀበለ፣ ሐዋርያት ለእርሊ ቸርች ፋዘርስ ተቀበሉ። ማርቲን ሉተር ምን አደረገው? ይህንን የመቀባበል ስርዓት መጽሐፍ ቅዱስ ብቻ ብሎ ድምጥማጡን አጠፋው። ማርቲን ሉተር እግዚአብሔር የለ። ሃይማኖት አስከፊነቱ አንድን አማኝ መጽሐፍ ቅዱስ ልንገደልላት የሚገባ ሃይማኖት እንዳለችን ይነግረናል። መጽሐፍ ቅዱስን በተመለከተ ከ5ቱ ሶላዎች እና ብዙ ነው። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የመረራቸው እኔ ግን ዲፋይን አድርጌው ስወጣ ገንጥየው ስወጣ ያንን ማንነት ኮንፊውዥን እንዳለ በክርስቶስ አንድ አለመሆንን እንዳለ ለህዝቡ ዲፋይን አድርጌ ስወጣ ሰው መውጣት ጀመረ። ምክንያቱም የጨነቀው ብዙ ሰው ነበር። ተግባባን? የጨነቀው ከየቱ ቢባል የቱ እንደሚሆን የክርስቶስ የተባለውን በሙሉ አይሆንም የሚል
ቁርባኑ የክርስቶስ ነው፣ ቅዱስ ቁርባኑ አይሆንም ባትበላው ችግር የለውም የሚል ጥምቀቱ በክርስቶስ ስም ነው፣ በአብ በወልድ በመንፈስ ቅዱስ ስም ነው የምትጠመቀው። ምን ችግር አለው ባትጠመቅ የሚል ለክርስቶስ ነው የምትሰግደው። አባታችን ሆይ ብላችሁ ጸልዩ ያለው ራሱ ኢየሱስ ክርስቶስ ያለው አባታችን ሆይ ብሎ የሚጸልይ የለም። እሱ የሚለውን በሙሉ አጣመው የክርስቶስ ነኝ ብለው ይናገራሉ። እሱ የሚለውን ኮምፕሊትሊ በሙሉ ክርስቶስ ያለውን አጣመው ሻወር ነው ጭራሽ ይላሉ። እንግዲህ ግርዛት ምን ነበረ? በ8 ቀን አንድ ወንድ ልጅ ሲገረዝ ምን ይሆን ነበረ? የምኑ አባል ይሆን ነበር? በእግዚአብሔር ዘንድ የሚያምኑ ጋር አባል ይሆን ነበር። በ8 ቀኑ ምን ያውቃል አንድ ሕፃን ልጅ? የእግዚአብሔር አባል ለመሆን ለምን በአንድ ቀን አይሆንም? የሚጠቅም ከሆነ እንዴት አይደረግም? አንብበው የዳኑ ናቸው የሚጠመቁት ይላሉ። ኦኬ። ከዛ በኋላ የሚያጠፋ ስንት ነው ያለው? ዲያብሎሱ ስንት ነው ያለው? በክርስቶስ ስም ሞሽላቃው ስንት ነው ያለው? ያድነዋል? ድህነት አይጠፋም ይላሉ። ይፎክሩብሃል። በተለይ የብቻቸው ክርስቶስ ያለ ይመስላል። ክርስቶስ የሁሉም ነው። ከልባችሁ አምናችሁ ክርስቶስን ከተከተልከው ዳኝ ነህ። እና ምንድነው ችግሩ? አብዛኛው ምን የሆነ ሰው አለ? አብዛኛው ሰው ምን ሆኗል? ኮንፊውዥን ውስጥ አለ። በጣም ኮንፊውዝድ ሆኗል። መካነ ኢየሱስ ኦልሞስት ኦርቶዶክስ ናት፣ ካቶሊክ ናት። መካነ ኢየሱስ ብዙ ልዩነት የለም። ትልቁ አጀንዳ ግን ኦርቶዶክስን ለማፍረስ ስለሆነ መካነ ኢየሱስ ከሙሉ ወንጌል ጋር የአንዳንድ ነገሮች አብራ ትሰራለች። ከሙሉ ወንጌል ጋር ይዋሹበታል፣ ይነግዱበታል፣ ያኮርፋሉ። ስለዚህ ይሄንን ሙሉ ነገር አውጥቼ ሰክስቄ አርጌ ሳመጣለህ ምን አልክ? የት ልትገባ? አደባባይ ላይ እኛና ጴንጤኮስታል አንድ አይደለንም ብሎ ተመሰከረብን። ምድር ላይ ያለው ሌላ ነው። ምን አይነት ሌላ አምጣ? ምድር ላይ ያለ ጴንጤኮስት መካነ ኢየሱስ ናግባ። አያችሁ ችግሩ ምንድን ነው? አሁንም የመጣው አንድነት እቺ ፖለቲካቸው ሞር ኦርቶዶክስን ከመጥላት ይመጣ። ምን እዛ ኦርቶዶክስ ነኝ ብሎ በሚኖርበት ሰዓት ወሮ በላ ሌባ ጎማ የነበረ እካክ ነው የነበረው። ይሄ እንትን ነኝ ብሎ ደግሞ ዲያቆን ነኝ ምናምን ሲያ ሴት ሲርመጠመጥ የነበረ ነው። አብዛኛው በመረጃ ነው የምታዩት። መረጃቸው ሲወጣ 2 ልጆች የካዱ ናቸው፣ ሲርመጠመጡ የነበሩ ናቸው፣ ወመን የነበሩ ናቸው። ቅድስናቸውን በሙሉ እናትና ልጅ ያጫወቱ ጭምሮች አሉ። እግዚአብሔር ምስክሬ። እና ችግሩ ምንድን ነው? ሁሉንም ምዕመናኑ እያልኩ አይደለም፣ ግን ፓስተር ነኝ የሚሉትን ስሟቸው ታሪካቸውን። አብዛኛዎቹ ዓለም ላይ አለሌ የነበረ ሰልችቶት ክፍት የሥራ ቦታ ለመነገድ የመጣበት ሰልችቶት በወንጌል ነክቶት የመጣ ሰው ወፍ አታመጣ። ወፍ በወንጌል ተነክቶ እኔም ብታይ ኢየሱስ እንዴት ኢየሱስ አቡነ ገብርኤልን ታስታውሳላችሁ? ቪዲዮዎች አሉ፣ ሚሊዮን ቪዲዮ። እንዴት አቡነ ገብርኤል ስለ ኢየሱስ ሲናገሩ እሳቸውን እንዴት ይናገራሉ ብዬ ነው የወጣሁት። ታውቃላችሁ፣ ንግድ ፍለጋ፣ ገንዘብ ፍለጋ፣ ምን ፍለጋ ወፍ ገብቼ ሳይ ጉዱ ለካ ኢየሱስ አይደለም የሚመለከው። አባቴ የሚመለከው እዛ ቤት ፓስተሮቹ ጋር ሄድክ፣ ይሄ ብቻና ብቻ ነው፣ እግዚአብሔር የለም። ወና ቤት ነው የምትገባው። ምኑንም የማታውቀው ቤት ነው የምትገባው። አንዱ ሌላ ያስተምራል፣ አንዱ ሌላ ያስተምራል፣ አንዱ ሌላ ያስተምራል፣ አንዱ ሌላ ያስተምራል። ኦርቶዶክስ ጋር ሄድ፣ የትኛውም ቸርች ብትሄድ አንድ አይነት ቅዳሴ፣ የትኛውም ቅዱስ ቅዱስ ቅዱስ፣ የትኛውም ቸርች ሂድ፣ ሰዓቱ አንድ፣ ፕሮግራሙ አንድ፣ ትምህርቱ አንድ። ግን አንዳንዶች ባለማወቅ የሚቀበጣጥሩት አለ። ይህን አልዋሽ። ይህ አሁን ማርያም አዳምና ሔዋን ሲጋቡ ሰርግ ተሰርጎ ምናምን የሚለው ቀባጣሪ
እንደዚህ አይነት መቀባጠር ጥቅም የለውም። አንዳንድ የማይረቡ አስተማሪዎች አሉ፣ ዝም ብሎ አሜን ምስኪኖቹን የሚያስብሉ። ምን የመሰለ ወንጌል እያላት ኦርቶዶክስ some of the people ምንም የማያገናኘው ትምህርት የሚያስተምሩ ቀባጣሪ እብዶች አሉ። የተሰጣ ክብር፣ የመጽሐፍ ቅዱስ ክብር ከበቂ በላይ ነው ለቅድስት ድንግል ማርያም። ኤልሳቤጥ ገልጸዋለች ከማንም በላይ። ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በቃ መምጣት አጠገብ ራሱ በጣም አርጋ ኤልሳቤጥ ገልጻታለች ቅድስት ድንግል ማርያምን። ከማንም በላይ በትልቁ የገለጸቻት ኤልሳቤጥ ናት። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። በቃ ኤልሳቤጥ የሰጠቻት ክብር የቅድስት ድንግል ማርያምን ማንነት ዲፋይን ያደርጋል። አለቀ። ስለዚህ ሌላ መጨመር መቀባጠር አያስፈልገውም። ከሁሉም በላይ ክብር እንደተሰጣት ኤልሳቤጥ ቅድስት ናት። እንደምታዩት ኤልሳቤጥና ዘካርያስ ጻድቅ የሆኑ ናቸው። መጽሐፍ ቅዱስ ይናገራል። እግዚአብሔርን በቅድስና ሲያገለግሉ ሳይወልዱ የኖሩ ናቸው፣ ያረጁ ናቸው። ጸሎታቸው ግን አልተቋረጠም ልጅ ስጠን ብለው። ከዛ እግዚአብሔር አምላክ ምንድን ነው ያደረገው? መጣና ሊያገለግል ቤተክርስቲያኑ ሕፃን የእሱ መቀደሻ ታይም ነበረ። በተራ ነው የምትቀድሰው፣ ለብቻ የምታደርገው ነገር የለም ቤተክርስቲያን ውስጥ። ለዛ ነው እንኳን እሱ አይደለም ሲዘመር ቤተክርስቲያን ውስጥ ከበሮ ሲመታ አንድ ሰው መምታት አይችልም በኦርቶዶክስ። እዚህ ቤት ብትሄድ አንድ ኪቦርድ ነው ያለው። ኪቦርዱን ሲያንጫጫው ይላል አንድ ሰው። ዲያብሎስ ሊወስድብህ ይችላል፣ ቴክ ኦቨር ሊያደርግ ይችላል። ስለዚህ ዲያብሎስ እርኩስ መንፈስ እንዳይመጣ ይቀባበሉታል። ሰው አንዱ ሰው ላይ አቴንሽን እንዳይሰጥ ሁሉም እየተቀባበሉ ነው ከበሮ የሚመታው። ቤተክርስቲያን ይህን ታስተምራለች። ይሄንን እንኳን አያውቁም። እዚህ ምን ይሁን ምን የሚያውቁት ታሪክ የለም። ስለዚህ ዲያብሎስ ቀናተኛ ነው። ይሄንን ነገር ሊያደርገው አንዱ ሰው ላይ ብቻ ያንን መንፈስ አስቀምጦ ሌላዎቹ እንዳያደርገው ያደርገዋል። እንኳን እሱ አይደለም ኢየሱስ ክርስቶስ እራት ለሐዋርያቶቹ በሚያበላበት ጊዜ በሚሰጣቸው ጊዜ ገና እየተናገረ እንዳለ ነው አፉ ውስጥ ይሁዳ ውስጥ ምን የከተተው ከጉርሻው ጋር አብሮ እርኩስ መንፈስ የከተተበት። በዛ ሰዓት ነው ኢየሱስ ክርስቶስን ለመሸጥ የተስማማው። ኢየሱስ ክርስቶስ ባለበት ቦታ ላይ ራሱ ሰይጣን ዲያብሎስ ነበር ቦታውን እዛ ቦታ ላይ። ስለዚህ ምንድን ነው የሆነው? ክብር የሚሰጠው ውደዱ እያለን አሁን ለምሳሌ ውደዱ ማለት ምንድን ነው? አክብሩ ማለት ነው። መውደድ ማክበር ነው። ጠላትን ውደድ እያለ ሌሎቹን አታክብር የሚል አለ። ክብር የሚገባው ጌታ ብቻ ነው ይባላል። አምልኮ የሚገባው ጌታ ብቻ ነው። ክብር ለሁሉም መስጠት አለብህ። መውደድ ለሁሉም መስጠት አለብህ። ይህንን እንኳን ለይቶ የማያውቅ ምን ብሎ ይመጣል? ፓስተር ነኝ፣ ነቢይ ነኝ፣ ሐዋርያ ነኝ ብሎ ይመጣላል። ምንም እውቀት የላቸው። በምንድን ነው የሚመጡ? በድፍረት። አዎ የኢየሱስ ሐዋርያቶች እዚህ ጋር ለመሃይማን ልዘግብ፣ ለመሃይማኖች ምን ምዘግብ መሰለ? አንድ ነገር ላሳይ። መጽሐፍ ቅዱስ ላይ ዮሐንስ በጣም የሚጠሉት ጥቅስ ነው ማመጣል። ዮሐንስ 20:23ን በጣም ይጠሉታል። በጣም አድርገው ነው የሚጠሉት። እንዴት? እስቲ እናንበው እና በጣም የሚያስደነግጣችሁ ነገር ብታዩ ቅድስና ላለው ክርስቲያን በሙሉ ክብር ትሰጣል። አምልኮ የምትሰጠው ግን ለማን ነው? ለጌታ ነው። ለዮሐንስ ክብር አትሰጠውም እንዴ? ለማርቆስ አትሰጠው? ለማቴዎስ አትሰጠው? ለቶማስ አትሰጠው? ለቅድስት ድንግል ማርያም ክብር አይገባት? ኢየሱስ ክርስቶስን የወለደች አይሰጥም? አየ የመሃይምነት ጥግ ስትይዝ ማኩረፍ ነው የምትጀምረው። የክርስቶስንም እንኳን አያከብሩትም። የክርስቶስ ምኑ ጥምቀቱ ለክርስቶስ አይደል የምትጠመቀው? በአብ በወልድ በመንፈስ ቅዱስ ስም አይደል የምትጠመቀው? ሻወር ነው አይደል እንዴ የምትሉት? በየቀኑ እከክ ገላን ትታጠብ የለ እንዴ? ጥምቀትን እንኳን ክብር የማትሰጡ
ሻወር የምትሉ እኮ ባለጌዎች ናቸው። ሕፃን ልጅ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ላትና ብለው ቃል በቃል እየተናገረ ሕፃናት ወደ እኔ ይምጡ እያለ ቃል በቃል ጌታ እየተናገረ እዚህ እነሱ ግን ኖ ሻወር ነው ሕፃናቶች የሚያደርጉት እኮ። በሕፃናቶቹ ውስጥ መንፈስ ቅዱስ አይገባም ነው የምትለው? በሁሉም ላይ ይሰራል ነበር ኢየሱስ? አይሰራም ሁሉም ላይ? ትምህርታችሁ ከኢየሱስ ያፈነገጠ ነው። ወደሱ የሚመጡትን እየገፋችሁ ነው። ስለዚህ ላንብልህ በጣም የሚጠሏትን ጥቅስ ነው፣ በጣም የማይወዱትን ጥቅስ ዮሐንስ 20:23ን ላንብብልህ። ስለ ቅዱሳን ሲባል ያንዘረዝራቸዋል፣ ያማቸዋል፣ ያብዳሉ። ምን ይላል? ከ21 ጀምሮ ነው ማመጽ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካቸዋለሁ አላቸው። አብ እንደላከኝ እኔ ደግሞ ልካቸዋለሁ። የኢየሱስ ክርስቶስ የሆኑት ይላካሉ። ምን ይላል? ይህም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አብ እንደላከኝ እኔ ልካቸዋለሁ አለ። ይህንንም አላቸውና እፍ ብሎ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ይህንን እንዴት አድርገው እንደሚተረጉሙ ቅዱሳንን እንዴት አድርገው ክርስቶስ በሰጣቸው መንፈስ ቅዱስ ኃጢአት ይቅር ያስብላሉ? ያስብላሉ። ለምን? የክርስቶስ መንገድ ነዋ። እሱ ነዋ መንፈስ ቅዱሱን ያፈሰሰው። እሱ ያፈሰሰው መንፈስ ቅዱስ ትክክለኛ ነው። እነዛ ሰዎች የሚያደርጉት እነዛ ቅዱሳን የሚያደርጉት ነገር ምንድን ነው? ትክክል ነው ማለት ነው። ይሄንን አይረዱልህም። ለምን? አደንቁሯቸዋል። በምን? በኪቦርድ። እውነት እንነጋገር። እሑድ ቸርች ሂዱ፣ ጴንጤ ቸርች፣ አንድ ኪቦርድ አይኑር እስቲ። አንድ ሰው አይቀመጥም። አንድ ሰው አይቀመጥም። እስቲ ዘፈን አይኑር እናንተ ቤት፣ አንድ ሰው አይቀመጥም። ከሁሉ ነገር በላይ ለእናንተ ደስ ብሏችሁ የምትሰሙት ነገር ምንድን ነው? ዘፈናችሁ፣ ጨፈራችሁ። እስቲ ተቀመጥ። ኪቦርድ የለም ዛሬ፣ ኪቦርዲስቱ የለም ወይም ዘማሪው የለም በሏቸው። አይመጡም፣ ጭራሽ አይመጡም። ስለዚህ ችግሩ ምንድን ነው? ወደ ኢትዮጵያ ሲያመጡት ይሄንን ሚሽነሪ ዓላማው ምንድን ነው? ኢትዮጵያን አዩት፣ ኮሎናይዝ አልሆነችም። ለምን? በሌሎች ቀኝ ግዛት አልተገዛችም። ነጮች ሊሰብሯት ከአፍሪካ ያልቻሏት ሀገር ብትኖር ኢትዮጵያና ኢትዮጵያ ብቻ ናት። ስለዚህ የነበራትን የስንት ዓመት ታሪክ አሁን ለምሳሌ ቤተክርስቲያናቶች እነ ላሊበላን ሌሎችንም ማየት ትችላላችሁ እና ጽዮንን ብታዩ ምን ብትሉ የስንት ሺህ ዓመት ናቸው። ይሄ ጴንጤ የሚባለው ሳይፈጠር ምን እንደሆነ በማይታወቅበት ሰዓት የነበሩ ቤተክርስቲያን ናቸው። ምን እንደሆነ ከዛ ምንድን ነው ይሄን ነገር ኢትዮጵያን ማፈራረስ የሚባል አጀንዳ መጡ። እስካሁን ቂመኛ ናቸው። በኢትዮጵያ ላይ ከሚገባው በላይ ቂመኛ ናቸው። ኢትዮጵያ አሁን የዘር ነገር ሳይደንቃት የኖረች፣ ለምሳሌ በፊት የሆነ እንትን ጫና ቢኖር አሁን ለምሳሌ ሌላ ሀገር ኮሎናይዝ ሲደረጉ ቋንቋቸውን አተውታል። ቋንቋቸውን አተው ሌላ ቋንቋ ብቻ የሚናገሩ አሉ። አሁን ፈረንሳይኛ የሚናገሩ የተለያዩ አፍሪካ ሀገሮች አሉ። እንግሊዘኛ ብቻ የሚናገሩ ሌላ አፍሪካ ሀገሮች አሉ። አረብኛ ብቻ የሚናገሩ ኮሎናይዝ የተደረጉ ሌላ ሀገር አሉ። ተግባባን? ኮሎናይዝ ተደርገው ኢትዮጵያ ላይ የሀገር ቋንቋ ይነገራል። እስካሁን ድረስ ያ ብሔር ብሔረሰብ አለ ኢትዮጵያ ላይ። ምን አማርኛውንም ችለው ሌላውንም ቋንቋ ችለው ማንም ቋንቋው የሆነ ጫና ሳይደረግ ሙሉ ትግርኛውን እየተናገረ አማርኛ ይናገራል።
ወላይታውም ወላይትኛ እየተናገረ አማርኛ ይናገራል። ኦሮሞም ኦሮምኛ እየተናገረ አማርኛውን ይናገራል። አፋሩም አፋርኛ እየተናገረ አማርኛ ይናገራል። ሲዳማውም ሲዳማ ቋንቋውን እየተናገረ አማርኛውን ይናገራል። እንዴት አድርገው በጥበብ አንድ ላይ አድርጎ እንጂ ጨፍልቆ አለማድረጉን የምታውቀው በዘር ላይ የተመሰረተ ማንነት ስላልነበረው። የኢትዮጵያ በዘር ላይ የተመሰረተ ማንነት አሁንስ የሚያጠፋብን የመጣው አሁንስ ቋንቋ በሁለት አይነት እንትን ተፈጥሯል። አሁን ለምሳሌ የኦሮምኛ ወይም የቁቤ ቋንቋ ቁቤ ሌሎችንም ደቡብ ላይ ያሉትን አንዳንድ ጨምሮ ላቲን ብሎ የአማርኛ ቋንቋ ፊደላቶች ስለማይችሉት ነው በእንግሊዝ በላቲን ያደረግ ነው አለ። ላቲን 26 ፊደል ነው ያለው። አማርኛ ወደ 168 ይሁን 267 ፊደል አለው። እንደው ለጭንቅላት ራሱ ብንወስደው የትኛው ፊደል ነው ብዙ ያለው? የትኛው ፊደል ነው ብትጠቀምበት ቀላል? 232 ይቅርታ፣ 232 ፊደል አለ። ከ230 ፊደል ይበልጣል ወይስ 26 ፊደል? የእንግሊዝኛው 26 ብቻ። አየ ምን ያደረጉት? ህዝቡን ከፍለውት በቋንቋ ራሱ ከሌላ ነን ብለን መሀይም ሆነው ተቀይረዋል። ከኤስ ከዜድ ብቻ ነው ያለው እንግሊዝኛ ፊደል። እና ችግሩ ምንድነው? ኢትዮጵያ ላይ ብዙ ድብልቅልቁ የወጣን ነገር አረጉ። ሚሽነሪዎች እየላኩ ቀስ እያሉ ልክ ሙስሊሞች እንዳረጉት። ሙስሊም ነብዩ መሐመድ ሾፍ ሲያደርጉ የክርስቲያን ሀገር ናት ኢትዮጵያ፣ አውቀዋታል። በጣም በፍቅር የሚኖርባት አንድነት ያለባት ሰላም ያለባት መሆኑን አወቁ። ፌር የሆነ ሰው እንዳለ በዛ ጊዜ ነብዩ መሐመድ አወቁ። ወደ ኢትዮጵያ ሄዱና እሱ ያስቀምጣቸዋል ያሳርፋቸዋል አላቸው። መጡ፣ በስነ ስርዓት አረፉ። ምን አሉ? እኛም በክርስቶስ እናምናለን ነው ያሉት። በዛ ጊዜ እንደ እኛም እኮ መልእክተኛ ነው የምንለው። አይ እንደሱ ከሆነ ችግር የለውም ተቀመጡ። አስቀምጠው የሚፈልጉትን ሚሽነሪ ነገር አድርገው ተመልሰው ሄዱ። ሲመለሱ የራሳቸውን ነገር ይዘው ቀስ እያሉ ገቡ። ይኸው ብዙ ሙስሊም ኢትዮጵያውያን ተፈጠሩ። ፕሮቴስታንት ሴም ቲንግ ሚሽነሪ መጣ፣ እኛ እንደዚህ ነው የምናደርገው አለ። ቀስ እያለ ስንዴ እያመጣ ምን እያደረገ መግባት ጀመሩ። አሁን ስንጥቅጥቁ የወጣ ፕሮቴስታንት ኢትዮጵያ ውስጥ አለ። ምን ለማድረግ? ኦርቶዶክስን ለመሸርሸር የተመጣ ትልቅ አጀንዳ ነው። በእስልምና ፍቅር ከሆነ አንድ ነገር ልጠይቅ። እንዴት ሶማሌ አንድ ባህል፣ አንድ ቋንቋ፣ አንድ ማንነት ያለው እንዴት ይጣላል? የማይገባኝ በህይወቴ ይሄና ይሄ ብቻ ነው። አንድ ባህል ነው ያላቸው፣ አንድ ቋንቋ ነው ያላቸው፣ አንድ ሃይማኖት ነው ያላቸው። ሶማሌዎች እንደ ሶማሌ የሚጋደል አታመጣ። ሃው አየ ትልቁ ችግር ምንድን ነው? ሃይማኖት አንድ ስለሆነ፣ ብሔር አንድ ስለሆነ፣ ምን አንድ ስለሆነ ምን አታመጣም? ለውጥ አታመጣም። አሁንም በየጊዜው የምናገረው ምንድን ነው? አሁን ኢትዮጵያ ላይ ምን ብሎ እንትና ሲጽፋየው ማን ነው የሚባለው መሰላችሁ? እኔ በጣም የሚመቸኝ ሰው የነበረ አቡኪ ምን ብሎ ጻፈ? ኢፍጣርን ምን አለ? አብዮት ኢድ እንገናኝና እዛ እናከብራለን አለ። አብዮት ኢድ ብሎ ለምን? በደርግ ጊዜ ከመስቀል አደባባይ ወደ አብዮት አደባባይ ተደርጎ ነበር። እሱ ብቻ ሳይሆን ኦርቶዶክስን የመጀመሪያ ስላሴ ቤተክርስቲያን 4 ኪሎ ያለውን ተዘግታ ነበር። ስላሴ ቤተክርስቲያን ለረጅም ጊዜ ስላሴ ቤተክርስቲያን ዋና መግቢያ በሯን ወደ 4 ኪሎ ስለነበረ ተዘግቶ ነበር። አስታውሳላችሁ? ምን አሉ? አብዮት ኢድ አደባባይ እንገናኝ። ስሙን መጥራት ራሱ እየቀፈፈው አብዮት ኢድ የሚባል የለም በኢትዮጵያ አለ የለም። ምንድነው? ባጎረስኩ እጄን ተነከርኩ፣ ባጎረስኩ እጄን ተነከስኩ የሚባለው ኦርቶዶክስ አንዳንዴ ይበልሽ ነው የምለው። የዋህነት ኦርቶዶክስ ምን ያህል ሰርስረው እንደሚመጡ ስለማታውቅ ችግር የለውም ትላለች።
ነገር ላይ ብትመጣ ምንም ነገር ጴንጤው ሲመጣ ለጥቅሙ፣ ሙስሊሙ ቢመጣ ለጥቅሙ፣ በምንም ነገር ላይ ብትመጣ ለጥቅማቸው እንጂ በተለይ ኦርቶዶክስን ለመጉዳት ይኸው አርሲ ላይ በየጊዜው ያርዳቸዋል። በደንብ መንግስት ድጋፍ እያደረገ ነው የሚያስፈጃቸው፣ ይታወቃል። የአርሲውን ትቶ ስለ ኢራን ያወራላል መንግስት ራሱ። አርሲ የሚሞቱ ወገኖች እንደሚጨፈጨፉ እያየ ነው ኢራን ለተደረገብሽ ከኢራን ጋር ባለው ነገር ምናምን እያለ ይጽፍልሃል። ኢፍጣር ቁጭ ብሎ ህፃናቶች ምናምን እያሳሳቀ የሀገር መሪው ያዙ ይልቀቁኝ ይላል። ወገን እንዲሁ በጠራራ ፀሐይ እየበሏቸው በየጊዜው ድምፅ አይኮንም። ኦርቶዶክስን የማጥፋት ቢፈልጉ በወንጌል አድርገው ቢፈልጉ በእንትን አድርገው ትልቁ አጀንዳ እሱ ነው። ይሄን ደግሞ እኔ በጣም አድርጌ እታገለዋለሁ። በጣም አቅም አለ፣ በደንብ አቅሙ አለኝ፣ በደንብ አቅሟል። የሚሰማ አለኝ። እግዚአብሔር አምላክ በዚህ ዘመን ላይ ሐዋርያ እፎይን ልኮለታል ለኦርቶዶክስ። ሐዋርያ እፎይ ማስተንፈሻ። ብዙ ሙስሊም እህቶች ጥለው እስልምናን የወጡበት ኢትዮጵያ ሆነው ማድረግ አይችሉም፣ ምክንያቱም ይቀላሉ። ሌላ ሀገር ያሉ ሙስሊም እህቶች ግን ኮምፕሊትሊ ከሙስሊምን እየተዉ ነው። ኮምፕሊትሊ ብዙ እህቶች እስልምናን እየለቀቁ እየወጡ በወንጌልና በወንጌል ብቻ መደባደብ የለ፣ መስደብ የለ፣ ምን የለ፣ በወንጌል ብቻና ብቻ እፎይ በሚያስተምረው አስተንፍሶ ቁጭ። አሁን ፕሮቴስታንትን 10 ዓመት ሲጮሁ ነበር። በ8 ወር ስራ ሁሉ ነገር ተበተነ። ይሁዳን ተበተነ በ8 ወር። የጴንጤ ፓስተር የግል ቁልፍ ነው ያለው ለእናንተ ቤተ ክርስቲያን። ስለዚህ የውሸት ሃይማኖት ነው። ለሚሴ ውሞታ የጴንጤ ፓስተር የግል ቁልፍ ነው ያለው። ሲፈልግ ቆልፎት የሚወጣ ሲፈልግ ቆልፎት ከፍቶት የሚገባ የእናንተ አይደለም። ስለዚህ የሌቦች እንደሆነ በዛ ታውቃለህ። የእግዚአብሔር ቤትን ቀኑን ሙሉ ጸሎት ልታረግ ትፈልጋለህ። ምን ልታረግ ትፈልጋለህ? ብዙ ነገር ማድረግ ትፈልጋለህ። በቸርች ገብተህ ቆልፎበት ነው የሚገባው። የጴንጤ ፓስተር ቆልፎት ነው የሚወጣው። ስለዚህ የትኛው እምነት ነው የምታወራኝ? አንድ ዱርዬ መጋዘን ውስጥ ስጨፍር መዋል እምነት ነው ብለህ ታምናለህ? ውስጥን ማወቅ ለዛ ነው የሚጠቅመው። የኦርቶዶክስ ቄስ የትኛው ማርቼዲስ V8 ይዞ ያዙ ልቀቁኝ እያለ ሲመጣ ሲሄድ ታየዋለህ? ለምን? ያ መንግስተ ሰማያት እንደማያስገባ ያውቃላ። ያውቃል። መንግስተ ሰማያት ያስገባው ማባ ያውቃል። ስለዚህ ምን ያደርጋል? ከዛ ነገር ይርቃል። ከስጋዊ ስሜት ከስጋዊ ነገሮች ይርቃል። ስጋን ከሚያዝናኑ ከሚያስደስቱ ነገሮች በጣም አድርጎ ይርቃል። አየህ፣ ቢግስ ፕሮብለም እሱ ነው። ስለዚህ የኦርቶዶክስ ትልቁ ኳሊቲዋ ለብቻው ገብቶ ቆልፎ ዘግቶ የሚወጣ ማንነት የለውም። ስለዚህ ምንድን ነው ለክርስቲያን እንዲድንበት በክርስቶስ ያሉ የክርስቶስ ቤት ደም በክርስቶስ ደም የተመሰረተች መሆኑን ያሳያል። አንዳንድ ሚስቴኮች አሉ፣ የሚስተካከሉ ናቸው። ለምን? በመሀል ሰርጎ ገብ አይጠፋም። ኦርቶዶክስ ውስጥ አይጠፋም። ነገሮቹን ለማበላሸት ደብተራዎች ሊገቡ ይችላሉ፣ ጠንቋዮች ሊገቡ ይችላሉ፣ መሪጌታነን የሚሉ አጭበርባሪዎች ሊገቡ ይችላሉ። አዎ፣ ግን በብዛት ህዝቡ አይታለልም። ህዝቡ ጠንቃቃ አታታለውም። እንደዛ አድርገ የኦርቶዶክስን ምዕመናን እየገባው አንደርስታንድ እያደረገ እየተረዳ እየመጣበት ዘመን ላይ ነው ያለውና መጠበቅ ቤተክርስቲያንን በአንድነት ኑ በብርሃኑ ተመላለሱ የምትሉት ነገር፣ ኢየሱስ ተስፋችን ነው የምትሉት ነገር ሌሎችን ያበሳጫል። በተለይ ሌላውን ለማበሳጨት
ኢየሱስ ተስፋዬ ነው፣ ኢየሱስ ጌታዬ ነው ስትሉ እነሱ ይበሳጫሉ። እግዚአብሔር ምስክሬ። ኢየሱስ ኦርቶዶክስ ስትጠራው ጴንጤ እንደሚበሳጭ ታውቃላችኋል። እውነቱን አታመልኩትም ይሉሃል። ኢየሱስ ጌታ ነው እያልከው ኖ ኖ ኖ እናንተ አታመልኩትም ይላል። አታመልኩትም እናንተ ይላል። አታመልኩትም። ለምን? የነሱ ምን አይነቱ ነው? እነ ጫጭቦ እነ ካልቪን ያመጡላቸው ነው። እነ ማርቲን ያመጡላቸው ነው። ደብሯቸው እንደፈለጉ የሆኑበት ነው። ወደ 47,000 ዲኖሚኔሽን ያለው ነው የነሱ። የሆነ ነጭ ሲደብረው የሆነ ይከፍታል፣ የሆነ ነጭ ይከፍታል፣ የሆነ ነጭ ይከፍታል። የሆነ የሰራሁት ቪዲዮ አለ፣ ብዙ ሰው ተቀባብሎታል። በዚህ በኩል ኢየሱስ መንፈስ ነው የሚላል፣ በዚህ በኩል ስጋም አለው መንፈስም ነው ይላል። በዚህ በኩል ጥምቀት ለባህሉ ድምቀት ሻወር ነው ይላል። በዚህ በኩል ጥምቀት ለድህነትም ይላል። በዚህ በኩል ቁርባን ዝም ብሎ አይጥም ሊበላው ይችላል፣ ወድቆ አይጥ በልቶ ገምነት ሊገባ ነው ይላል። ቁርባን ደግሞ ትክክለኛ መዳኛ መንገድ ነው ይላል። የተለያየ አይነት ድብልቅልቅ የወጣ ማንነትን አይቼ ያልኩትን ደግሞ አደባባይ ላይ ተመስክሮ ያየሁትን ሙሉ። ስለዚህ በዛ እኔ ምንድነኝ ደስተኛ ነኝ። ለምን? ሙሉ ጥያቄ መልስ አግኝቷል። ሚሊዮን ጊዜ ተሽከርክሬ መልሱን አግኝቼዋለሁ። መልሱ ደግሞ ያለው 100% ኦርቶዶክስ ቤት ውስጥ 100% ተሽከርክሬ ያለው እንደ ጉድ ተሽከርክሬ ያለው ለማወቅ 100% መልሱ ያለው ኦርቶዶክስ ቤት ነው። ለምን ገና ስጠይቀው እግዚአብሔር ይመስገን እግዚአብሔር ያውቃል የሚል ህዝብ ያለው ኦርቶዶክስ ጋር ነው። እግዚአብሔር ያውቃል። የትኛው የኦርቶዶክስ ቄስ ነው ባንክ ሄደ ገንዘብ ታገኛለህ ለባንክ አካውንት ልጸልይልህ የሚል? የት? የኦርቶዶክስ ቤተክርስቲያን ቅዳሴ የሚደረግበት እንጂ ማንም ቶርቶራ መጥቶ የሚደረግበት አይደለም። የጸበል ቦታ አለው፣ የቅዳሴ ቦታ አለው። ቦታው እንኳን ለፈውስ የሚደረግበት ቦታ አለው፣ ለትምህርት የሚደረግበት ቦታ አለው። ቦታውን እንኳን ለይተው ያውቃሉ። ሌላው ጋር ስትመጣስ፣ ጀለስ ጋር ስትመጣስ ምን ሁሉ ነገር የሚቀወጠው እንደ እብድ የሚጮኸው እንደምን የሚጮኸው አንድ አይነት ቦታ ላይ እዛቸው አዳራሽ መጋዘኗ ውስጥ ተንፈራፈራለ፣ ትጮኻለ፣ ታብዳለ፣ ትቀውጣለ፣ ትሄዳለ። ሁሉም እዛው በላች እዛው ሞተች። ቦታ እንኳን የለውም፣ ምን የለውም፣ የክብር ቦታ የሚባል የለም። አይ አትበሳጩ። ቢዝነሳችሁን እያደረግኩት ስለሆነ አትበሳጩ። ቢዝነሳችሁ እየደረቀ ነው። አዎ ለሌባ ፓስተር መድኃኒቱ ዮኒ ማኛ ይባላል። ጸልይብኝ እንደፈለግ ስታጓራ ብትውል ኢየሱስ ክርስቶስን ይዤዋለሁ። በአብ በወልድ በመንፈስ ቅዱስ ስም የእናንተ የተንኮል ስራ በስሙ የነገዳችሁ ሌቦች በሙሉ ተጋልጣችኋል። እስቲ እኔን የሚያስጮህ አንድ ፓስተርና ዮኒ ማኛ ሸይጣን የምታወጣለት ጋኔል አለበት ምን የምትል አንድ ሌባ ወሮ በላ ና አውራኝ አውራ። ለምን? ያንተ ቅዱስ መንፈስ እኔ ላይ አርፎ ሲያስቀባጥረኝ ማየት ፈልጋለሁ። የለም የሌቦች መናኸሪያ መሆኑን በዛ ታውቃለህ። አየህ፣ ክርስቶስ እውነተኛ አምላክ፣ እውነተኛ ለዓለም በሙሉ የመጣ መድኃኒት ነው። የሁሉም መድኃኒት ኢየሱስ ክርስቶስ፣ የሁሉም አንድያ የሚወደውን ልጅ የሰጠን ኢየሱስ ክርስቶስ ነው አዳኝ። እሱ ደግሞ የቀባቸው አሉ በቅድስና። የቀባቸውን ማክበር
ውርደት የመሰላችሁ ቅድስት ድንግል ማርያም መከበሯ እብድም ያደረገው እኔ መጀመሪያ የተለያየሁት ከቅድስት ድንግል ማርያም ነው። ካያችሁ እኔ ቅድስት ድንግል ማርያምን በክፉ አንስቻት አላውቅም፣ ግን እምላቸው ነገሮች ነበሩ። ስለ መልጃው ጉዳይ ግራ ገብቶኝ ነበር እነሱም ጋር። ክርስቶስ በዙፋኑ ተቀምጦ ራሱ አሁን ያማልዳል ብለው ዕብራውያንን የሚጠቅሱ ናቸው። 7:25 ታርዶለት ሞቶለት ዋጋውን ከፍሎ ሙሉ ሂሳብ ከከፈለ በኋላ አሁንም ይጸልይልኛል ይላሉ። ቀውስ እኮ ናቸው። ምን እንደሆነ ታውቃለህ? የሆነ ሬስቶራንት ትበላለህ፣ ዋጋን ትከፍላለህ፣ ትሄዳለህ። ሬስቶራንቱ እየደወለ ባለፈ በላው በጣም ስለጣፈጠ አሁንም ክፈል ሂሳብ እያለ ይደውልልሃል። ሬስቶራንት አሁንም የበላው ባለፈው በጣም ጣፍቷልና እየመጣ ክፈል የሚባል ነገር አለ አለ። ክርስቶስ ዋጋውን ከፍሏል። በዙፋኑ ነው ያለው። ዋጋው የሚገባንን ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ ይሄ የሚፈሰው ደሜ ነው ብሎ ሰጥቶን ሄዷል። አሁንም ይጸልይልኛል ክርስቶስ ይላሉ። ሾጥ እኮ ናቸው። ከፍሎ ወዳችንን ሄዶ የነበረብንን እንዲሁ በነፃ እሱ የሰጠን ስጦታ በነፃ ነው፣ ሰርተን አይደለም። እኛ ግን ለመዳን ነው የምንሰራው። እሱ በነፃ ከፍለዋል። የኛ ድርሻ ነው ያንን የማቆየት ምን የማድረግ በጸጋ በመመላለስ የምናቆየው ማንነታችን ነው። ተግባባን? ጸጋ ያለ ስራ ከንቱ ነው ይላል መጽሐፍ ቅዱስ። እና ያንን ራሱ ግራ ተጋብተው የሚያደርጉት ጠፍቷቸው አንዱ ልትድን ነው ይልሃል፣ አንዱ ድነሃል ይልሃል፣ አንዱ ለባሉ በመሀል ያለው ይልሃል። ዲፋይን ራሱ ማድረግ አይችሉም። የተከፈለልህ ዋጋ ከፍሎ ሄዶ የሚጸልይበት ምንም ጉዳይ የለም። ከፈለ ሄደ እስከ ሞት ድረስ ዋጋ ከፈለ። እስከ መደብደብ እስከ መገረፍ ድረስ ዋጋ ከፈለ። ኢየሱስ ክርስቶስ ዋጋ ከፍሎልን ሄደ። ሌላ ምን አይነት ዋጋ ነው የምትፈልገው? ሌላ የሚጸልይልህ ኢየሱስ ስለምን ጉዳይ ነው? ስለምን? እና ያሳዝናል። በጣም 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 የትምህርት ችግር በጣም አለ። እንደፈለጉ የሚያደርጉት ማንነት አለ። ተፈጸመ ይላል ቃሉ በመስቀል ላይ። አዎ አንድ ያስታርቀ ጨረሰ። እኔ አሁን ለምሳሌ ከሆነ ሰው ጋር ተጣላሁ፣ 10 ጊዜ እመላለሳለሁ። አንድ አስታራቂ ነበረ በእኛና በእግዚአብሔር መካከል፣ እሱም ኢየሱስ ክርስቶስ ነው። አስታረቀን። ከዛ በኋላ በየድጋሚው ትመጣል ለመታረቅ። እብድ ስለሆነ ስላልገባን እንደፈለገ ማንም ስለሚተረጉም ያንን ነው የሚደረገውና እግዚአብሔር ልቦና አይስጠን ነው። በተለይ የሐሰተኛ ልምምዶች እመኑኝ፣ የኢትዮጵያ ኑሮ ከባድ ስለሆነ ነው። አንደርስታንድ ከባድ ነው፣ ግን በጌታ ፊት የምታጭበረብሩት የምትከፍሉት ዋጋ ቀላል አይደለም። በተለያየ ሃይማኖት ኢትዮጵያ ላይ ማየት ትችላላችሁ። እንደ ጴንጤ አስተማሪ አጭበርባሪ የበዛበት ግን አታመጣም። ሐሰተኞች የበዙበት የትኛውንም ሃይማኖት ሂድ በኢትዮጵያ ሐሰተኛ የበዛበት እንደ ፕሮቴስታንት አታመጣም። አስተማሪው ተማሪው ችግር የለብኝም እኔ። አስተማሪው ከምን የመጣ ነው? ሐሰተኛ ስለሆነ ነው። እውነተኛ የሐዋርያት ቅብብሎች ቢኖራት ፕሮቴስታንት ምንም አትሆንም። የሐዋርያት ቅብብሎች የለም። ስትፈልግ የጩፋነ
ስትፈልግ የማን ነው የሚባለው አለ። አሁን እንትና ጋር የሚሄድ አለ፣ ነቢይ ጥላው ዮናታን ጋር የሚሄድ አለ። ለየብቻ ነው የሚሄዱት። ያሳዝን። አየህ አሁን ለምሳሌ በኦርቶዶክስ የትኛውም ድረስ ትሄዳል፣ የኔ የሚባል የለ። የሁሉም ኦርቶዶክስ ሁሉም ቤተክርስቲያን ይሄዳል ያለ ሀሳብ ሁሉም። ይሄኛው በቁልፍ ከፍቶ ነው የሚያስገባ፣ ከፍቶ ነው የሚያስወጣ። ውጣ ይላል ትወጣለህ፣ ግባ ይላል ያስገባል። ይሄ የሌቦች መንጋ ሲሆን እንደ አንድ እንደ በግ ስትነዳ ከብቱን የምታደርግ ነው። ስለዚህ ይህንን ነገር የኢትዮጵያ ሕዝብ መረዳት አለበት። እንዴት አንድ ሰው ለግሉ አዳራሽ ተከራይቶ ከፍቶ ያስገባል፣ ከፍቶ ያስወጣል? እንዴት? እናንተ እየሄዳችሁ ገንዘብ ትገብራላችሁ፣ ገንዘብ ትሰጣላችሁ፣ ለዛ ቸርቻችን ነው እያላችሁ። እነ ጩፋ ካስተማሩበት በኋላ ሌላ ቀን ከሰኞ እስከ ቅዳሜ ኳስ ነው የሚያዩበት። ኳስ አንተ በእናንተ ብር ተዋጥተው ኳስ ያዩበታል እነሱ። እሑድ ስትመጣ ኧረ መጡ ቸርቾች ይመጣሉ ይባላል። እሑድ ትጨፍርበታለህ፣ ከዛ ትሄዳለህ። እኔ ነኝ እኮ ጥቅሱን የነገርኩ ዕብራውያን 7:25 ብዬ እኔ ነኝ የነገርኩ። እኔ ነግሬ ለኔው ትፖስትልኛለህ። እኔው ጽፌለት እኔ እንትን ይለኛል። እና በብዛት በግለሰብ ድርጅት ነው። ከብቶች ታመጣለህ፣ አሜን አሜን ታስብላለህ፣ አስወጥተህ ደግሞ ወሽ ብለህ ታባራለህ፣ ከዛ ትሸቅላለህ። እና ከዛ ነገር ላይ ተቆጠቡ ለማለት ነው። ስለዚህ ያንን ነገር አስተካክሉ። እግዚአብሔር ልቦና ይስጣችሁ ነው የምለው። ሁሉም አሁንም የኦርቶዶክስ የሆናችሁ እኔ የተወዛገብኩትን ያህል አትወዛገቡ። መሄድ ትችላላችሁ፣ ግን አፕራምሹ እርግጠኛውን የምነግርህ ዮኒ ማኛ ያለው ነገር ትክክል ነው ብለህ ትሄዳለህ። ይችን ቃል እንዳትረሱ። ዮኒ ማኛ ያለው ነገር አብሶሉትሊ ምንም የዋሸው ነገር የለም ብለህ ትናገራለህ። ባየሁት ነገር ነው የምናገረው እና የጨመርኩት አንድ ነገር የለም። አንድ ነገር አልጨምርም። ለዛ ነው። ስለዚህ ተሽከርክሬ እውነታውን ስላገኘው እግዚአብሔርን አመሰግናለሁ። እግዚአብሔር ለዚህ ምስክርነት ስላበቃኝ በነበርኩበት ጊዜ ምን ያህል ሰይጣናዊ ትምህርት እንደነበረኝ አይታችኋል። ሰይጣን ማይመስለኝ ድረስ ቪዲዮዎች አሉ። እኔ ነኝ እንዲህ እያልኩ እግዚአብሔር ምስክሬ፣ በዚህ ያህል ደረጃ እኔ ነኝ የተናገርኩት። ያን ድረስ ነው እኔ አሁን የማየው። ዋይት ምን ያህል እርኩስ መንፈስ እንደሰፈረብኝ አላቅም ነበር። እርኩስ በጥላቻ የሰከረ ማንነት እንደነበረብኝ ያወቅኩት በዛ ነው። እና ማወቄ ጠቅሞኛል። ያ ነገር ደስ የሚል ነው። እውቀት ከየት ናችሁ ብሎ መጠየቅ አሁን እየተባሉ ነው በየቦታው። ሉተራ መካነ ኢየሱስ ከሌሎች ጋር እየተባሉ ነው። ከሙሉ ወንጌል ጋር አልተግባቡም። መሰረተ ክርስቶስ አልተግባቡም። ቃለ ሕይወት አልተግባቡም። ሊግባቡ አልቻሉም። አንድነት የለም። አሁን ገብርኤልና ሚካኤል ቤተክርስቲያን አልተግባቡም እንደማለት እኮ ነው። ጊዮርጊስ ቤተክርስቲያን ከገብርኤል ቤተክርስቲያን ጋር አልተግባቡም እንደማለት እኮ ነው። ለኦርቶዶክስ ጉድ ነው የሚመስለው። የእነሱ እኮ እንደዛ ናቸው። አይግባቡም። ዘፋኝ ብቻ ነው የሚቀባበሉት። በነገራችን ላይ ትምህርት አያስተምሩም፣ ዘፋኝ ይቀባበላሉ። አሁን ለምሳሌ እነ ኤፍሬም አለሙ የትም ቦታ ሄደው መስፈን ይችላሉ። መስፈን በየትኛውም ይቻላል፣ ሁሉም አስተምሮ ግን አትችልም። በተለይ ትልቁ የምነግራችሁ በደህንነት ትምህርት ላይ ልዩነት ካለ ፉርሽ ነን፣ አንድ መሆን አትችልም። አንድነት የለም። በደህንነት ትምህርት ላይ አንድ ካልሆንክ አንድነት የለም።
ለምሳሌ 5ቱ ሚስጥራት የኦርቶዶክስ አለ። አማደ ሚስጥር የምትባል ዋናው የኦርቶዶክስ ምንድነው? ስላሴ ሚስጥረ ስላሴ አለ። ከዛ ሚስጥረ ስጋዌ ነው፣ ወልድን ማለት ነው፣ ኢየሱስ ክርስቶስ ነው። ከዛ ሚስጥረ ጥምቀት አለ፣ የጥምቀት ነው። ከዛ ሚስጥረ ቁርባን አለ፣ የቁርባን ሚስጥር ነው። ከዛ በኋላ ምንድነው? ሚስጥረ ትንሣኤ ነው፣ ስለ ኢየሱስ። ይህን አንዱም የኦርቶዶክስ ቤተክርስቲያን ልዩነት የለው፣ አንዱም። ይሄ ነገር ደስ ይለኛል። እኔ ውስጥ ገብቼ እግዚአብሔር ነው የረዳኝ። ለምን? ለሆነ ነገር ዝም ብሎ አሳውቆኛል። እኔ ዘፋኝ አይደለው፣ አርቲስት አይደለው፣ ምን አይደለው። እግዚአብሔር ግን እኔን ማሳወቅ ፈልጓል። አስበው፣ ኢትዮጵያ ላይ ለመታወቅ አፈር ድሜ ግጣ ነው የምትታወቀ የነበረው። እኔ ነኝ መንገዱን የከፈትኩት። የሰው ልጅ በንግግሩ ሊታወቅ ይችላል። ያንን አመጣ፣ ያንን ግሬስ ሰጠኝ፣ ተደማጭ አድርገኝ። ያንን እውነታ ይዤ መጣሁ። እየተጋለጣችሁ ነው፣ የመጨረሻው ዘመን ነው። እየተጋለጣችሁ እርስ በራስ ገና ስትባሉ እናያለን። ለማየት ያብቃችሁ። ይህችን ቃል ላትረሱ። ለምን በህዝብ ይጣላሉ? አሁን ገብርኤል የሚሄድ ኡራኤል ከሚሄደው ጋር አይጣላም። በኦርቶዶክስ ሚካኤል ከሚሄደው ጋር አይጣላም። ተክልዬ ከሚሄደው ጋር አይጣላም። የነዚህ ግን የየግል ስለሆነ እንደ ቲክታክ ጊፍተሮች ማለት ነው። ለምን? የግል ቻፓ ነው የሚሰራው፣ የግል ነው። አሁን ሌላ መጥቶ መልካም ወጣት ብሎ ቢከፍት ያብዳል። አሁን ዮናታን አክሊሉ ጋር ሌላ ሰው መልካም ወጣት ብሎ ቢከፍት ይቀቡሳል። አይቻልም። እዚህ ጋር አሁን የገብርኤልን ቤተክርስቲያን ከፍተ ሌላ ቤተክርስቲያን ብትከፍት ኦርቶዶክስ ውይ እልል ብላ ነው የምትቀበል። ቅሬታ የለም። እናት ወልዳለች። ሌላ መልካም ወጣት ብለህ መክፈት አትችልም። ስለዚህ በምን የተነሳ ነው ማለት ነው? ፍላጎታቸው የገዛ ኪሳቸውን ማዳበር እንጂ ሌላ ምንም ነገር ምንም ሌላ ዓላማ የለው። ያ ነው የምለው እና ይህን እግዚአብሔር ስላበቃኝ በጣም ደስ ብሎኛል። እግዚአብሔርን አመሰግነዋለሁ። ያንን ነው የምለው። በአዲስ አካውንት ይመጣሉና ሸኛቸዋለሁ። በአዲስ አካውንት ነውና ያን ነው የምለው። በመዝሙር አንድ ናቸው እንዳልኳችሁ። በመዝሙር ምንም ችግር የለባቸውም ሁሉም ጋር በመዝሙር በሌላ ትምህርት ግን አንዱም ጋር አንድ አይደለም። ለምን መሰላችሁ? ኦርቶዶክሶች ገብታችሁ ማየት ነው። የቃለ ሕይወትን ብላችሁ ጠይቁ። ቃለ ሕይወት ሕግ ጋር የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ብላችሁ ጠይቁ። መተዳደሪያ ደንብ ጉግል ያወጣላችኋል። የሙሉ ወንጌል ብላችሁ አውጡ። ኦርቶዶክስ ይሄ ላይ መስራት አለባችሁ። ሙሉ ወንጌል መተዳደሪያ፣ ቃለ ሕይወት መተዳደሪያ፣ መካነ ኢየሱስ መሰረተ ክርስቶስ መተዳደሪያ ምንድን ነው? ኦል ስታነበው ገደል እና ደስተኛ ነኝ። አዎ ልዩነታችን ውበታችን የሚለው የብሔር ብሔረሰቦች ሃይማኖት ልዩነታችን ውበታችን ልዩነታችን ውበታችን የሆነ ሃይማኖት እና ያ ነገር ቢስተካከል ጥሩ ነው። እንደ ባቢሎን እየፈረሳችሁ ነው። ኢትዮጵያ ላይ ያስገባችሁት ይሄ የማይረባ ነገር እንትን እያለ ነው። እንዳልኳቸው ኦርቶዶክስ በጣም በኢየሱስ ላይ ያለው ነገር ጠንክረው የኢየሱስ ስም ሲጠራ ቅር የሚለው አንድ ሰው የለም። አምላክ ነው እንጂ የቃቃ ጓደኛ አይደለም። እኔ ጴንጤ ቤት ነው ከኢየሱስ ጋር አትበላው የሚል ያገኘሁት እንጂ አንድ ኦርቶዶክስ ቤት እንዲህ የሚል ሰምቼም አላቅም አይቼም አላቅም። ኢየሱስ ፍቅረኛዬ ነው ቦይፍሬንድ ነው የሚል አንድ ኦርቶዶክስ ሰምቼ አላቅም አይቼ አላቅም።
እኔ በጴንጤ ብዙ አይቻለሁ በጣም ብዙ እና ያቺ ነገር ብትስተካከል ጥሩ ነው ለማለት ነው። ያ ኤጅ ዓለም ባንክ አንድ ጥያቄ አለኝ። ጠይቂ ከስር ጠይቅ እንጂ አላስገባህም። ከስር ሆነ ጻፍ። ሊያምት በተለይ ደግሞ የሚሸውዷቸው ሴቶችን ነው በብዛት የሚሸወዱት። ሴቶቹ አይጠይቁም። አሜንና ለቅሶ ነው። የኢትዮጵያ አብዛኛው ሴቶች አሜንና ለቅሶ ላይ ናቸው እና አይጠይቁም። እግዚአብሔር ምስክሬ ነው። በጴንጤ ቤት አይጠይቁም። ምስኪኖች ናቸው ሴቶቹ። አሜንና ይቺ መዝሙሯን ይወዷታል። አለባበስ በተለይ ይቺ መሸፋፈኗን አይወዷትም። ለሷ ይሄዳሉ እዛ። ኦርቶዶክስ የአማራ እምነት ነው ለሚሉ በጣም ነው ደስ የሚለኝ። የኦርቶዶክስ የአማራ እምነት ነው። አዎ እንዴት! ግብፅ አማራ ናት፣ ግሪክ አማራ ናት፣ እስራኤል አማራ ናት፣ ህንድ አማራ ናት፣ ኢራቅና ኢራን አማራ ናቸው። አርሜኒያ፣ ራሻ አማራ ናቸው። አዎ የአማራ እምነት ነው። ተግባባል። አማራ ናቸው። ኤርትራውያን አማራ ናቸው። እንደዛ ይህን ሰገጤ ህዝብ ይጫወቱበታል። በተለይ ከፖለቲካ ጋር እያይዘው በተለይ የኦሮሞ ልጆችን ይጫወቱባቸዋል። የአማራ የዲቃላ ሃይማኖት ነው ይለዋቸዋል። ግብፅ አማራ አይደለች? መሀይም ይበዛል እና መሀይምን የምትጫወትበት እንደዛ እያረክ አይጠይቅም። እንዴ ግብፅ አማራ ነው እንዴ? ኦርቶዶክስ አለ ግብፁን ትጠይቀው። ራሻው አማራ ነው እንዴ? ምንድን ነው ብለህ ግራ እንድትጋባ ራሱ ጎረቤት ሀገር ኤርትራ አማራ ናት እንዴ? ገባ? ህንዱ ምኑ ብትለው ይሄ ነው። ገባ? ስለዚህ the biggest problem ምንድን ነው? የማዳመጥ የማወቅ እውቀት የላቸው። ሶሪያ አማራ ናት አይደል? ሶሪያ አማራ ናቸው እና ብዙ ጊዜ የጠፉት ለዛ ነው። በተለይ ኦሮሞማ በፖለቲካ ከፖለቲካ ጋር ከምናምን እንጂ ህዝቡን አይደለም። የማይረባ ሽወዳ ሸውደዋቸዋል። አልበሰሉ። ያ ነው የሚገርምና ለዛ ነው ለምን ትናደዳለህ? ሉተራንና ጴንጤ ነን ሲሉ ይልቅ የኦርቶዶክስ ተረት ሞግት። አንድ ነን አሉ። በምናቸው ይምጧን የቤት አምጥቼ እኮ ተወያየን አይደል? ተወያየን እኮ ምን አለ መካነ ኢየሱስ ሉተራን እኮ ጥምቀት ለድህነት የማያምን ይላል። አያነቡማ። አዎ ይላል። እንደዛ ነው የሚሏቸው። ግን እንዳልኳችሁ ዋናው ዓላማ ኦርቶዶክስ ላይ ይሄ ኦርቶዶክስ አብዛኛው ከኦርቶዶክስ ነው የወጣው። በምን ወጣ? መጀመሪያም ኦርቶዶክስ አልነበረም። እንዴት? አጫሽ፣ ቃሚ፣ ጠጪ ምን የነበረ ወሮ በላ ኦርቶዶክስ ነው ሊባል አይችልም። አልነበረ። ተግባባን? ቃሉን እኔ አሁን ለምሳሌ ሙሉ ቃሉን የማቅ የኦርቶዶክስ ልጅ አይደለሁም። ስለዚህ እኔ መውጣት ኦርቶዶክስን ሊያናጋ አይችልም። ግን ታዋቂነቴ ቀላል አይደለም። ብዙ ዳሜጅ ማምጣት እችላለሁ። ደግሞ ማምጥቻለሁ።
ውሸት ምንም አያደርግም። እነ ኤርሚያስ ምናምን እንዲጨፍሩ ምናምን እቺን 8 ወር በቃ ነፍሳቸውን አያውቁም ነበር። አሁን ኩምሽሽ ብለው የሚገቡበት አጥተዋል። ኩምሽሽ ተጋልጠው ባዶ ገብተዋል። አስጨንቄያቸዋለሁ። የሚገቡበት አጥተዋል። ለምን? ስራቸው ነበርኩ፣ ሳዳምጣቸው ነበር፣ ምን ሲያደርጉ እንደነበር እንደነሱ ፎቶኮፒ ነበርኩ። እውነቱን አይቷል የኢትዮጵያ ሕዝብ። ተግባባ። ኦርቶዶክስ የሚያዩት ግብፅን ማየት አይችሉም፣ መሀይም ስለሆኑ። የኢትዮጵያ አብዛኛው ጴንጤዎች መሀይም ስለሆኑ የግብፅን ኦርቶዶክስ ማየት አይችሉም፣ የራሽያን ኦርቶዶክስ ማየት አይችሉም። መሀይም አድርገዋቸዋል። የምንን ማየት አይችሉም፣ የእስራኤልን ኦርቶዶክስ ማየት አይችሉም፣ የአርመኒያን ኦርቶዶክስ ማየት አይችሉም። ራሱ ማን ጀመረ ሃይማኖት ቢባል የክርስትናን ማየት አይችሉም፣ ኦርቶዶክስ እንደሆነ አይችሉም። ስለዚህ ይሄ ከኦርቶዶክስ ጥላቻ የመጣ ማንነት ተፈጥሯል። እንደዚሁ ከዘር ጋር በተገናኘ ያንን አድርገዋል እና ያንን ብታስተውሉ ጥሩ ነው። ቆይ እስቲ ነይ እስቲ ሊያ ነይ ግቢ፣ ዝም ብለሽ ከምትንጣጭ ነይ እስቲ እናውራ። ነይ በእውቀት እናውራ ይሻላል። ነይ እስቲ ከነ ዊግሽ ነው ያለሽው፣ ከነ ሂውማን ሄር ከነ ሊፕስቲክሽ ነው ያለሽው። ነይ እናውራ እስቲ፣ ነይ እናውራ። ከነ ሊፕስቲክሽ ያለሽ ሴት ነይ እናውራ። ምን አስፈራሽ? አትገባም? እንዴት እሺ ብላ ትገባለች? አባቴ እንዴ ነይ አውራ። ታዲያ ማከለከለሽ? ነይ እናውራ። እናውራ አልኩሽ እኮ። መደበቁን ምን አመጣው? እውነት አለኝ ካልሽ ማውራት። ያቺን ወሮ በላ ፓስተሮችንና ሌቦችን ስላጋለጥኩ ነው እውነትን የዋሻሁት። ወሮ በላ ሌባ ያኔ ያመመሽ ያን ነው ምናው። አዎ እያየን ነው ታሜ፣ ብዙዎቹን እያየው ነው። እና መበርታት ነው። በርቱ። የኦርቶዶክስ ወንድምናቶች እፎይ ሲገባ ግጥም ብላችሁ ግቡ። የሚጠቅማችሁ እሱ ነው። እነ መዝሙር ያሬድ ሲገቡ ግጥም ብላችሁ ግቡ። ቤቱን ሙሉት። እዚህ በቅናት ይንጨረጨራሉ። ሙሉት። እነ ኤርሚያስ ቤት ሲባል ዞር ብላችሁ አትዋቸው። ይፈንዳ። 2 ሰው አይሆን። ከዛ ጴንጤ የራሱን ቤት አይወድም ስለሚያውቋቸው፣ አጭበርባሪ እንደሆኑ ስለሚያውቁ ጴንጤዎች እነሱ ጋር ሄዱ። ምዕመናኑ ጴንጤ እነሱ ጋር ሄዱ። የምታውቁት ነው። ስለዚህ ምንድነው የምታደርጉት? ኦርቶዶክሶች፣ የኦርቶዶክስ ወንድሞች ሲመጡ ግር ብለዛ ግባ ባዶ። ከዛ ጥሎ ይወጣል። ከተመ ሲስተሙ ያ ነው። እና ተባረኩልኝ።